ሰላም እንዴት ናችሁ? አቤል ድሬ ይባላለሁ። በዚህ ቪዲዮ አንዳንድ የፕሪንቲንግ ቢዝነስ ላይ የተማርኳቸው እናንተ እንድታውቁት የምፈልገው ብዙ ሀሳቦች አሉ። ይሄንን ቪዲዮ በደንብ እስከመጨረሻ ድረስ ተከታተሉት፣ ስለነሱ ነግራችኋለሁ። በነገራችን ላይ አሁን ይሄን ቪዲዮ ስቀዳ ኦርደር ፕሪንት እያደረኩ ነው። እዚህ ጋር የምንጠቀመው ፕሪንተር Canon Image Prograph 4600 ይባላል። ይሄ ፕሪንተር የመጀመሪያ ኢንቨስትመንት ሳደርግ የገዛሁት ፕሪንተር ነው። ፕሪንተሩ it's professional printer እውነት ለመናገር ይሄን ፕሪንተር ስለገዛው በጣም ደስ ብሎኛል። it made me really stand out ምክንያቱም በጣም ፕሮፌሽናል የሆኑ ኢሜጆች ናቸው ፕሪንት የሚያደርገው። ነገር ግን this was a big risk የወሰድኩት because ይሄ ፕሪንተር it was with tax included and shipping ምናምን ነገር ወደ 5000 ብር የሚያህል ገንዘብ ነው ያፈሰስኩት። ግን I'm that kind of person that takes a risk። ግን ለእናንተ ሪከመንድ ማድረገው አይደለም። ሪስክ መውሰድ የምትፈልጉ ሰዎች ካላችሁ go ahead and purchase something bigger። እንደኔ አነስ ያለ 24 inch wide printer is enough ብዬ አስባለሁ። You don't have to really go above. Obviously, if you want to be more professional, ብዙ ነገሮችን መስራት የምትፈልጉ ሰዎች ካላችሁ ወይም ደግሞ if you know about printing before, I recommend to go ahead and start with the bigger printer. አቅሙ ካላችሁ yes. So ወደ እኔ እንምጣና አንዳንድ የተማርኳቸው ነገሮች ለምሳሌ የመጀመሪያው በትንሽ መጀመር ምንም ችግር የለው። ምን ማለት ነው? ሁሉንም አይነት ፕሪንተሮች ዘፍ አይጠበቅባችሁም። በአንዱ ኤክሴል ማድረግ ትችላላችሁ። ስራችሁን በቀልጣፋ መንገድ በአንድ ፕሪንተር መስራት ትችላላችሁ። ሁለተኛ ደግሞ ያተማርኩት ወይ ያስተዋልኩት ነገር ዋጋ ሳወጣ ብዙ ጊዜ ማቴሪያል ኮስት ብዬ ማስበው የሚዲያውን ወይም ደግሞ ፔፐሩን የገዛውበትን ነበረ ኢንክሉድ ማድረግ። ነገር ግን ኢንክ ኮንሰምፕሽን አለ፣ ሌበር አለ፣ የማሳልፍበት ሰዓቶች አሉ፣ ጊዜያቶች እና ብዙ አይነት አድ የሚደረጉ የኤክስፔንስ ብለን የምናስባቸው ነገሮችን እሱን ማየት አለባችሁ በደንብ። ሌላኛው ደግሞ ብዙ ጊዜ ሰዎች ፕራይሳቸውን በጣም ያወርዳሉ እንዲሸጥላቸው ሰዎች አትራክት እንዲያደርጉ። that's actually a bad idea። ምክንያቱም ብዙ ጊዜ ፕራይሱ በወረደ ቁጥር የኳሊቲው እና የአመኔታ ነገርም እየቀነሰ ነው የሚሄደው። ሰዎች ማቴሪያሉን እንደ ቺፐር ካዩት ጥሩ ላይሆን ይችላል። ስለዚህ ሜክ ሹር ማርኬቱን ፋሎ ማድረግ አለባችሁ እና ርካሽ ዋጋ ብዙ ጊዜ ከስተመር ያመጣል ብላችሁ አትገምቱ። ምክንያቱም ርካሽ ዋጋ literally it will hurt your business. You have to focus on quality and then customer service. ከከስተመራችሁ ጋር የምትነጋገሩት ከስተመር ኤክስፔክት ያደረገውን ነገር ኳሊቲው ሚት ማድረግ ነው እንጂ ፕራይሱን ወረድ ካደረጋችሁት it will be a little tough። ሌላኛው ደግሞ ሁሉም ነገር መስራት የለባችሁ። ሰላም፣ ይሄን ቪዲዮ ከወደዳችሁት ሜክ ሹር ሰብስክራይብ፣ ኮሜንት እና ላይክ አድርጉ። የደውል ምልክቷንም ስትጫኑት ኤቭሪ ታይም ቪዲዮ በለቀቁ ቁጥር ወደ እናንተ ይመጣላችኋል። አሁን ወደ ቪዲዮ እንሂድ። ብዙ ጊዜ አዲስ ጀማሪዎች የተለያዩ ስራዎችን በአንዴ መስራት ይፈልጋሉ። ለምሳሌ ቲሸርት፣ ካንቫስ፣ ፎቶ ፕሪንቲንግ፣ ስቲከር፣ ሌብሎች፣ መኪና ላይ የሚለጠፉ፣ ግድግዳ ላይ የሚለጠፉ ፍላየር ምናምን። ይሄ ሁሉ ነገር መስራት ካሰብን ብዙ አይነት የተለያዩ ፕሪንተሮች ያስፈልጉናል ማለት ነው። ስለዚህ ወጫችንን በጣም ከፍ እያደረግ ነው የምንመጣው። ስለዚህ ከተቻለ በአንድ ወይ በሁለት አይነት ስታይል በደንብ ስናቀው ደግሞ ሙቭ አድርገን ሌላ መስራቱ የተሻለ ይመስለኛል። ሌላኛው ደግሞ በፕሪንቲንግ ቢዝነስ ውስጥ የተማርኩት ሶሻል ሚዲያ ትልቅ የፕሪንቲንግ ቢዝነስ አንድ አካል ነው። ሰዎች ብዙ ጊዜ ያላዩትን ኦርደር ማድረግ አይፈልጉም። አንዳንድ ጊዜ ደግሞ ኢሜጅ ብቻ አሳይታችሁ ፕሪንቱ ሲመጣና ኢሜጅ ላይ ያለው ሳይዝ የሰማይና ምድር ነው። ስለዚህ በተቻለ አቅም ኢሜጁንም አክቹዋል ፕሮዳክቱንም ማሳየት እንዳትረሱ። ልክትስ ጨረሰ። ኦኬ፣ እንግዲህ እነዚህ 5 የተያያዙ ፕሪንቶች ናቸው። ከዚህ በተጨማሪ ደግሞ ሌላ 2 አለኝ። ባይ ዘ ዌይ እነዚህ ተቆራርጠው ነው አንድ ላይ የሚሆኑት። እዚህ ፎቶ ላይ ያሳያቸዋለሁ እንዴት እንደሚያደርጉት። የከስተመሩ ይህንን የገዛው ሰው ራሱ ቆርጦት ነው የሚለጥፈው እና ልክትስ በጣም ነው የሚያምረው። ሌላኛው መናገር የምፈልገው ደግሞ ከስተም ኦርደሮች ወይም ደግሞ ሰዎች ደውለው አንዳንድ ኦርደሮች ሲያደርጉ make sure to let them know there's gonna be deposit ቀብድ ወይም ደግሞ የምታምኑት ሰው ከሆነ ኦኬ። ግን if it's የመጀመሪያ ከስተመር ከሆነ I will ask them to pay up front። ምክንያቱም you don't know that person። ገብቷችኋል? They're just a client። ለመጀመሪያ ነው
So until you develop a trust and repeat customer ካልሆኑ በስተቀር custom order ላይ make sure to get your money up front. አስቀድማችሁ ገንዘብ መቀበል እንዳትረሱ። ሌላው ደግሞ print ከማድረጋችሁ በፊት ለዛ ሰው make sure to send them the file. Okay, this is gonna be the print. If there's anything we can change, let me know. ወይም ደግሞ የሚቀየር ነገር ካለ አሳውቀኝ ብላችሁ ያንን ሰው ቴክስት ማድረግ አለባችሁ ፕሪንት ከማድረጋችሁ በፊት። ምክንያቱም ይሄን የምላችሁ ከኤክስፔሪየንስ ነው። I remember የሆነ ጊዜ እንደዚህ ኦርደር መጥቶልኝ ከሌላ ሀገር ነው የባነር ውጪ የሚሰቀል ባነር። ከዛ ሰው ጋር ፕራይስ ተነጋገርን። he paid me። የሚገርመው ነገር ሲከፍለኝ ግን ግማሹን ነበር የከፈለኝ። it's okay ግን ያው መጨረሻ ላይ ሙሉን ከፍሎኛል። ግን since it was my first time I didn't know how to negotiate. That's the thing. So now I'm here ከኤክስፔሪየንስ እየነገርኳችሁ ነው። So make sure to get your full money before you print. እና ምን ተፈጠረ? ዳም ዲፖዚት አደረገልኝ እና ባነሩን this will be the banner ብዙ ኤክስቼንጅ አደረግን፣ ተደዋወልን፣ አወራን እና ላኩለት። go ahead print አለኝ። ከዛ oh no ብሎ ቴክስት ላከልኝ። what happened ነገር አልኩኝ። አድሬሱን ትክ አይደለ ሲለኝ በቃ ሻክድ የሆንኩኝ because already approve የተደረገ ነገር ነው። he gave me the address. I got the address from him. ስለዚህ የሱ ፎልት ነበረ። ግን yeah, so I asked okay just edit out ለማድረግ ሞከርኩኝ። ስቲከሩ ላይ ሌላ ስቲከር መለጠፍ አሰብኩኝ ግን he was not comfortable. ቁጥሩ አንድ ቁጥር ነበር የተሳሳተው። እሱ ላይ በትንሽ ወረቀት ነገር ለጥፍልህ ስለው ነው ምናምን አለኝ እና እንደዛ ሆነ። ስለዚህ we have to make sure to let the client hey before I print can you please tell me what to add ወይም ደግሞ is everything okay የምትጨምሩት ነገር አለ ወይ እዚህ ጋር ኤረር አለ ወይ check everything ብሏቸው go ahead print ካለችሁ በኋላ after that print ከተደረገ በኋላ የሚመጡ ሐሳቦች it's not your business። ገብታችኋል? already ሰውየው ወይም ሴትየቷ print አርግ ብላ ካዘች በኋላ ከዛ በኋላ የሚመጡ ሐሳቦች ወይም ደግሞ አንዳንድ ለውጥ ማድረግ የሚፈልጉ it's going to be a different topic, different price ይኖረዋል። ስለዚህ always make sure to show them hey last minute edit can you please let me know if it's good to go to print ብላችሁ ቴክስት ሜሴጅ መጻፍ አለባችሁ ወይ መደወል አለባችሁ። ሌላኛው ነገር ደግሞ always ኢንቨንተሪያችሁን ስታክ ማድረግ አለባችሁ። at least የዚህ አይነት ፕሪንት ወይም ደግሞ የዛን ማቴሪያል ሁለት ሌላ ማስቀመጥ አለባችሁ። አሁን ለምሳሌ ባነር ሆነ ሁለት የተለያዩ ባነሮችን ማስቀመጥ አለባችሁ። ቢዝነስ ሲመጣ ቶሎ መስራት እንድትችሉ you have to have material። ለምሳሌ እዚህ ጋር የምታዩት የተለያዩ የሚዲያ ሮሎች ናቸው። በጠቅላላ ወደ 10 ምናምን ይሆናሉ። ይሄ የካነኑ ነው። ካነን ፕሪንተር ስፒል ስቲክ ማቴሪያል ነው። by the way ሌብልም ማድረግ እንዳትረሱ። ሲታይ ከሩቅ ሲታዩ አንድ አይነት ማቴሪያል ይመስላሉ እና ብዙ ጊዜ ባነሮቹን you can tell ባነር ብዙ ጊዜ you can tell if it's a banner or not። ግን white paperዎች ነገር ከሆኑ ግን sometimes hard to notice። ለምሳሌ heat transfer tape እና printable clear vinyl they look alike, so we have to know which one is which. tape በእንትን ጽፋችሁ መለጠፍ እንዳትረሱ። ስለዚህ make sure to stock up your inventories. You don't want to be running out of paper. order የሰራችሁ you don't want to be running out of paper. ስለዚህ ባክአፕ ስታክ ማድረግ እንዳትረሱ። ቀጣዩን ከመንገሬ በፊት እስቲ ቪዲዮውን ፎቶ ምን ያህል እንደደረሰ አሳያችሁ። almost is finished. It's halfway done. It says I have about 16 minutes left. እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ፕሪንቱም ጨርሻለሁ። እንግዲህ ሌላ ጥያቄዎች ካሏችሁ make sure ኮሜንት ላይ መጻፍ እንዳትረሱ። ሲቀጥል ደግሞ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ please subscribe. Thank you so much ለነበረን ቆይታ። መልካም ጊዜ